ሉዓል እንዴት ቲክቶክ ጀመረች? ቲክቶክ የጀመርኩባት ስልክ ነች። በመሀል አያት ያረፈ ተስፋ ቆረጥኩኝ። ለምንድን ነው የመጣው? ሊነጋ ነው ቻሌንጅ አሰካኝ። ሰላም ጋይስ እንዴት ናችሁ? ሰላም ነው ወይ? ጉንፋን ይኸውላችሁ አሞኛል። ዛሬ ልወጣ ነው ከመውጣቴ በፊት ግን ለእናንተ ባለፈው ፕሮሚስ ገብቼላችሁ ነበረ እንዴት ቲክቶክ እንደጀመርኩኝ እነግራችኋለሁ ብዬ መጀመር እንችላለን። አለባበሴን ወደዳችሁት? መጀመሪያ ካለባበሴን ጀምር። yes so guys አሁን እንድትከታተሉኝ የምፈልገው ነገር እኔ ሳወራ አንድ ርዕስ ጀምሬ ወደ አንድ ርዕስ ልገባ እችላለሁ። ርዕስ ቢሆን ነገር እያወራሁን ነገር ዳርባለሁና ያው ትዕግስት ኖራችሁ አዳምጡኝ። ያሳለፍኩትን ነገር ማወቅ የምትፈልጉ ከሆነ በቲክቶኩ ምናልባት አዲስ ለምትጀምሩ ሰዎች ግራ ለገባችሁ ምናልባት በትንሹም ቢሆን የጥቅም ሊኖረው ይችላል ብዬ አስቤ ነው። ዛሬ ደግሞ ብዙዎቻችሁ ሪኩዌስት አድርጋችኋል። ሶ ሌትስ ቢጊን እንደዚህ በማውጣት እንዴና ሶ ኮንተንት እንዴት መስራት እንዳለባችሁ ዛሬ 3 ነገር እላችኋለሁ ማለት ነው። ሲሪየስ መሆን አልችልም ለዛ ይቅርታ። መጀመሪያ እንዴት እንደጀመርኩኝ ዝም ብዬ ላወራላችሁና ስጀምረው ደግሞ ስትራግል ያደረኩበትን ነገር መጨረሻ ላይ አወራችኋለሁ ብዬ ነው። ሶሻል ሚዲያ ላይ በጣም ፈራው የነበሩ ነገር ምናምን ደግሞ እንዴት ኦቨርካም እንዳደረኩት ደግሞ ባለቀ በመጨረሻ ቪዲዮ ላይ ሰራላችኋለሁ ማለት ነው። ሶ ሉዓል እንዴት ቲክቶክ ጀመረች? ትንሽ ጉንፋን ስለያዘኝ ታገሱኝ። ሉዓል ቲክቶክ ሲጀመር የኮሌጅ ተማሪ ነበረች። የስንተኛ ዓመት? አንደኛ ዓመት ነው ሁለተኛ ዓመት እንደዛ አካባቢ እና አፕሊኬሽኑን አወረድን ሁላችንም። ሶ ብዙ ጊዜ አልገባበትም ነበር ምክንያቱም ካርድ በጣም ስለሚበላ እኔ ደግሞ ካርድ የምሞላበት ብርም ያን ያህል የለኝም። ሶ ብዙም አላይም ነበር ቲክቶክ። ከዛ ግን ሰፈራችን የሆኑ ሀብታም ሰዎች ዋይፋይ ያስገቡ። ከዛ ዋይፋይ ፓስወርዱ ደረሰን እኛ ጋር ማለት ነው። ከዛ እኛ በር ድረስ ይሰራል። እንዲ ግቢያችን በጣም ትልቅ ነው። ከግቢ ወጥቼ ሌላም ግቢም ስላለ ያን የሚተላለፍም ሰው የለም። ሶ እዛ ጋር ቆሜ ዋይፋይ እየተጠቀምኩ ቲክቶክ ያለው ማለት ነው። ከዛ በዛ ጊዜ የነበሩ ሰዎች ፌመስ የነበሩ ሰዎች የሚሰሩት ነገር እንዳለ እንትን ነው እና ዩቲናስ ላሉ እንደ ዩቲናስ ጓደኛዬ my best friend እሷ እና 4 ኪሎ እነ ሀበን እነ ቢቦይቶሚ እንትና ነበሩ ብዙ ነበሩ ነው ያው ምናምንና እነሱ የሚሰሩት ያኔ ይሄ የቲክቶክ ዳንስ አወቃችሁት ምናምን አወቃችሁት። እዚህ ጋር ማስገባት አልችልም። ፖስት የሚያደርጉት ነገር አብዛኛው ያኔ ዳንስ ነው። የቲክቶክ ትሬንድ ዳንስ በጣም አሉ። ብዙ አይነት ዳንሶች አሉ እና ደግሞ ሊፕሲንግ ዩቲ ትሰራለች። እንደ በረከትም አንዳንድ ድራማዎች ይሰራሉ መሰለኝ። ግን ዳንሱ ብዙ ሰው ይሰራዋል እና ለምን እኔ ማልደነስም ብዬ በሄራ መጫች አያቴ ቤት ምናምን ባክግራውንዴን አሳምሬ ለመደነስ ሞከርኩኝ። ቪዲዮ አልታየልኝም። ብዙ ጊዜ ለመደነስ ሞክሬ ነበር። እንደማንኛውም ቲክቶከር ስጀምር ዳንስ ነው የጀመርኩት። ከዛ በደነስ ሊታይ ነው ደግሞ ሲያስጠላ ዳንስ ራሱ መክሊት ራሱ አይደለም ዳንስ አልችልም። በጣም ምደብረው። ከዛ ላይክ የሚባል አፕሊኬሽን መጣ። ላይክ ላይ ፖስት አደርጋለሁ እዚህ ላይ ፖስት አደርጋለሁ እና ምንም አይታየም ስላችሁ ይሄ አይታየም። በቃ 0 ቪው 5 ቪው ቃል አይታየልኝ። ከዛ ታውቁት በቃ ተስፋ አስቆረጠኝ በቃ። ከዛ ደግሞ በመሀል አያት አረፉና በቃ ያኔ ደግሞ በቃ ቲክቶክ ማሰሩ ታውቁት ብዙም ተስፋ ቆረጥኩኝ። ከዛ የአያት 40 ከወጣ በኋላ እስቲ ድጋሚ ማየት ጀመርኩኝ ምናምን። ግን ፖስት እያደረኩ ሳይሆን ጀስት ያየሁት ነው። ብዙ ጊዜ የሚሰራ የነበረው ታይፕ ኦፍ ፍሬንድስ የሆኑ እንትኖች ምናምን አይነ ይሄ በቃ ታይፕ ኦፍ አርቲስቶች ምናምን አይነ ነገር አወቃችሁ አይደል? እሱን ትሬንድ እሱን በጓደኛ መስራት ጀመርኩኝ። ከዛ በቃና ምናምን መስራት ጀመርኩ። ቃና አይታያ ነበር። ቪዲዮውን አስገባላችኋለሁ። እሺ በቃና ምናምን መስራት ጀመርኩኝ። ከዛ ትንሽ መታይ ጀመረ። 300 200 ይታያል። ፓርቱ 3 ምናምን የሚሉ ሰዎች መጡ ምናምን በዛ ፒስ ነው። ከዛ እዛ ሰዓት ላይ ማለም በቲክቶከር በማን ኦብሰስድ ነበርኩ መሰላችሁ? በሊናን አወቃችኋት? ጓደኛዬ አወቃችኋት አይደል? ያና በቃ ሊናን በጣም ነበር የምትመቸኝ። በጣም ደስ ትለኛለችና በቃ እኔና እሷ ጓደኛሞች በቃ አለብን ምናምን ብዬ አስብ ነበር ብላላ። በጣም ሙሉ ደስ የሚለው ፖስት ካላደረገች ይደብረኛል። ገብቼ ሼክ አደርጋታለሁ ምናምን እና በቃ አብሬያት ብሰራ ምናምን ብዬ ማሰባት አይነት ሰው ነች። እዛ ሊና በጣም ስከታተል
ምን ማይጀምር ካሜራ ያያዟ ማይጀምር ኩሊና ሶ ቪዲዮ ምትቀርጸው እንዴ መሰላችሁ እኔ ያኔ ሰራይ ነበርው እንዲ ቁጭ አርጌ ስቲል ብዙ ሰው የታያየኝ አይደለም ግን ሰራ ነበር እንዲ ቁጭ አርጌ ለመደነስ ምናምን ነው ወይ ደግሞ ሰው ይዞልኝ ሶ ቤት ውስጥ እሷ ድራማ ነው የምትሰራው እንደኛ የስኪት ካራክተር ነው ቪዲዮ ካለ አስገባላችኋል ሌሊና ጫማ እሺ እስቲ ንገሪኝ ምን አይነት ጫማ ነው የምፈልገው እንደወጣ ስለሆነ ወይ እሺ ሸራ ጫማ ነው የምፈልገው ሶ ሰልፊ ታረጋዋለች እንዲ ሲዟለች ሶ እንዲ ያወራች እንዲ ነው የሚንቀሳቀሰው ምናምን እና ገባኝ በቃ ካሜራው እንዴት እንደምትይዘው ሊና እንት አልኩና ለምን አልሞክረውም ይሆነ እንደ እናትና እንደ ልጅና እንደ እናት ሆኜ ምናምን ብዬ አንድ ቪዲዮ ሰራው ትንሽ የታየው ፒስ ነው ግን ካሳ ምንድነው ኖርማል እኮ ነው ምናምን ብዬ እንት ማለት ጀመርኩ መስራት ጀመርኩ ቆይ አንዴ ሌላ ሞቲቬት ያደረገኝ ነገር ሳልነግራችሁ ገባው ቲክቶክ ደንሼ ሰልችቶኝ ታውቋል አልኳችሁ ከዛ አያቴ ሞተ ምናምን አልኳችሁ መሃል ላይ እንደዚህ ስክሮል ዝም ብዬ ሳረግ ሊነጋ ነው የሚባል ሰው መጣ ጋይስ ሊነጋ ነው አወቃችሁት የሆነ ሰዓት ላይ ቲክቶከሮች እንዳለ የሚያንበሸብሸው ሊነጋ ነው 10000 ብር ራዳ ሊነጋ ነው እግዚአብሔር ያክብርልኝ ቁጭ ብዬ ሳይ ለበዓል ለናይቲ ለነቪጋ ላይ ምናምን 10,000 ብር ምናምን ሽቶ ምናምን በቃ ይሄን 10,000 ብር እኔ እንደው በሰጠኝ አልኩኝ በቃ ማለት ምን እንደማራገበት አሰብኩት በዛ 10,000 ብር በቃ ቁጭ ብዬ አለምኩ ዝም ብዬ እኮ በሰራ ዝም ብዬ እንትን ብልኩ ወይ ዝም ብሎ ይሰጠኝ ይሆናል እኮ ምናምን ብዬ አሰብኩኝና እውነት የምር ሞራል ሆኖኛል እሱ ብር ሲሸልማቸው ማየቴ በቃ ይሸልመኛል ብዬ አሰብኩኝ እኔ የሆነ ሰዓት ላይ በምን እንደሆነ አላቀም በቃ ብሩን ፈለኩት 10,000 ብር ብቻ እንትኑ ነበርኝ ከዛ የሊናን ሳይው ምናምን አቀራረጹን አንድ ላይ ሆነልኛ ታዲያ ከዛ አሪፍ ይሆነ መጣ ከዛ ሱስ ያዘኝ በቃ አላ ከክላስ ተመልሽ የሚገብጪ ቪዲዮ ኤዲት አድርጌ የሆነ ነገር ሰርቼ መልቀቅ ኤሌክስ ሰዓቱ ደግሞ ያኔ ፖስቲንግ ታይም እንዳሁኑ ሰው መጥቶ በዛ ፖስቱ ምናምን አይሉ ብዙ እንደዛ ኢንፎርማቲቭ ኮንተንት ብዙ የሚሰሩ ሰዎች አልነበሩ ከዛ የኔና የብራዘርን ቪዲዮ ሰራሁት እኔና ወንድሜ የምናሳልፈውን ነገር ቤት ውስጥ ለምን አልፖስቶም ፖስት ጋይስ ወደዱት ብዙ ሰዎች ወደዱት በቃ የኔና ወንድሜ ነገር በጣም አሳቃቸው ብዙ ሰዎችና ምን እንዳገኘው ተመልከች ዲያሪሽ አንተ ትጀል ብና ታምጣው ይኸውልሽ እቀደዋለሁ አንተ ሰው ሚስጥር አይነበብም ባክፋራ ምንም የረባ ሚስጥር የለሽም ልንገርሽ ዛሬ ከእንቅልፌ ስነሳ ቀኑ እንደተለመደው ቀን ይሆናል ብዬ ነበር ያሰብኩት እና አልሆነ እሺ ጧት ቆንጆ ቁርስ ማዘር ሰርታ በላች እሺ ምን ይሁን እኮ ነው ዲያሪው ምን ያርግሽ እንደው ስራ ፈደሽ ጉማስቶሻ ምትይ ነገር የሚገርመኝ እኔ እሰይ ምን አገባክ ከዛም በኋላ በር ተንኳኳ የተረገመው ወንድሜ ሄዶ በሩን ከፈተው በሩ ሲከፈት ዲያሪ የወንድሜ ጓደኛ ናትዬ ነበር ናቲ አሁን እዚህ ላይ ምን ያረጋል ይቅርብህ አታንብበው ታይዋ ነበር አሪፍ ቀን ነበር ያሳለፍኩት ዲያሪ የሆነ ሰዓት ወንድሜ ዞር ሲል እኔና ናቲ ስልክ ተለዋወጣችሁ እንዴ አዎ ትደልቻለሽ እሱንም እንዲደልፍ አረጋለሁ አስላሁ ከዛ በኔና በወንድሜ ቪዲዮ ብዙ የሰራሁት ዝም ብዬ ሳይ ምን ማይጀምርኩኝ ብዙ ሰዎች ሪሌት የሚያደርጉትን ቪዲዮ ይወዳሉ ሶ የኛ ቤት ውስጥ ያለውን ነገር ሰራለሁ እኔና ወንድሜ የምናረጋውን ነገር ሰራለሁ አሪፍ እየሆነ መጣ ከዛ ደግሞ የማስታወቂያ ቪዲዮዎች መስሉ ነገሮች ጀመርኩኝ በእናትና በልጅ ምናምን አድርጌ ከዛ እሱ ደግሞ በጣም እየተወደደ መጣ በጣም በቃ ሰው የእናትና የልጁን ቪዲዮ በጣም ወደደው እማዬ ታለ ቁርሱ አረ ቁርስ ምንም አልሰራም መብራትም ደግሞ የለም ጋዝም የለም እራፍብኛል እኮ ቆይ ስራ ወይም ትምህርት ቤት ለመሄድ እራፍዱት ቁርስ ለመስራት ጊዜ አጥተው ጾሞቱን ሄዶ ያውቃሉ መልሳችሁ አው ከሆነ አዲስ ምርታችን ላስተዋውቃችሁ ህይወታችንን ቀለል የሚያደርግልን በሶ ሼክ 2 ማንኪያ በሶ እናረጋለን 1 ብርጭቆ ውሃ እናረጋለን ስኳር በመጠኑ ስኳር ስለማለት ከዛ ሼክ ነው የምናረጋው በዚህ ፍጥነት በሶ ዋጋው ተመጣጣኝ በሁሉም ወፍጮ ቤትና የገበያ ማዕከላት ያገኙታል በሶ
ከዛ ደግሞ ሀሜተኞቹ አሮጊቶች ብዬ ጀመርኩኝ። ሀሜተኞቹ አሮጊቶች 2 ነው 3 ነው የሰራው ቪዲዮ እና ሰው ሁሉ በጣም በቃ ወደደው፣ በጣም ነው የወደደው። እሺ ዛሬ ማን ይታማ ማን ይቦጨቅ? ስለዛሽ ብርቅ እናውራ በእናታችሁ። እሷ ጉዳይ አልቅ እንደምሽ። ኧረ እሷን ሴትዮ ታያት እንዴ! ሁሌ ስለሷ እኮ ነው የምታወሪው። እስቲ ከምትገብ ላይ አዲስ ነገር ፈልጊ። አባትዬው የማይታወቀው የወይዘሮ ዝናሽ ልጅ። ሌላ ምን ብዬ ሰራሁኝ? እንትን ፋዘር ማዘር እና ብራዘር እና ሲስተርን አንድ ላይ በቃ ይሄ ላይክ ቤት ውስጥ ያለ ነገር ነው። አሁን እኛ ቤት ያለ ነው 4 ነን፣ እናቴ አባቴና ወንድሜና እኔ ነኝ። ስለዚህ የአራታችንን ነገር መስራት ጀመርኩ። ሰው በማቀው ነገር ነው የጀመርኩት ማለት ነው። እዛ በማቀው ነገር በቃ ቀልድ እየጨማመርኩበት መጀመር ሰራው። እኔ አሁን እነዚህን ቪዲዮዎች ስሰራ ሪንግ ላይት አልነበረኝም። የምቀርጽበት ስልክ ደግሞ ሁዋዊ Y7 የመጀመሪያ ቲክቶክ የጀመርኩባት ስልክ ነች ጋይስ። ልለውጣት ልሸጣት አልፈልግም። አብራኝ ትቀመጣለች፣ ህይወቴን የለወጠች እና አይላችሁ ሲጀመር ባላችሁ ነገር ጀምሩ እናንተ ገና ካሁኑ አይፎን 17 ስርዓት አደብ አድርጉ። ይቅርታ በመሃል ጮሃለሁ ምናምን እና በዚህ ስልክ ነው የጀመርኩት። ሪንግ ላይት አልነበረኝም። በጊዜ ወደ ቤት መግባት አለብኝ ቪዲዮ ለመቅረጽ። በቀን ነው መቅረጽ ያለብኝ፣ ከመሸ መቅረጽ አልችልም። ፕላስ ደግሞ ቤታችን ራሱ ወደ ከ10 ሰዓት በኋላ ምናምን ከጀመርኩ መቅረጽ እየጨለመ ነው የሚመጣው። ለአንዱ ካራክተር አሪፍ ሆኖ ለአንዱ ካራክተር ጨለማ ይሆንብኛል። ስለዚህ በጊዜ መቅረጽ አለብኝ። ኮሌጅ ተማሪ ያለው ክላስ እየተማርኩኝ በቃ ሰው ኮሜንት የሚያደርግልኝ ምናምን ነገር በጣም ደስ እያለኝ መጣ። በጣም እየተመቸኝ መጣ። እየተመቸኝ ሲመጣ ምን ሆነ መሰላችሁ? እንትን ኮሌጅ ተማሪ ሆኜ ወደ ቤት ገብቼ ላይክ እስከ 5 ሰዓት ነው ክላስ ወይ እስከ 6 ሰዓት ወይ እስከ 7 ሰዓት ቢሆን ብዙ ጊዜ ግን እስከ 5 ሰዓት ነው በጧት ክላስ ገብተን ማለት ነው። ከክላስ ወጥቼ አይዲያ አስቤ ኤዲት አድርጌ ፖስት ማድረግ አለብኝ ብዬ አስብ ነበር። በቃ አንድ ቀን ካመለጠኝ በቃ ቲክቶክ ማቆም የሚመስል ነበር የሚመስለኝ። ይሄ ጨንቀኝ ጀመረ። ፖስት ማድረግ ቀን በቀን ጀምሬ ማለት ነው። በቃ መጨነቅ ጀመርኩኝ። ፖስት ካላደረኩኝ በቀን በቃ አይዲያ ማምጣት አለብኝ እጨነቅ ነበር። በቃ ክላስ ሆኜ ማስበው ቤት ገብቼ እንዴት ነው የሆነ ቪዲዮ አስቤ ልግባና ኤዲት አደርገዋለሁ። በቃ ፖስት ኤዲት አድርጌ ፖስት አደርገዋለሁ ምናምን ብዬ አስባለሁ። ከዛ ደግሞ ኤዲት ማድረግ ምን ላይ መሰላችሁ? ቲክቶክ ላይ ኤዲት ማድረግ እንዴት እንደሚያስጠላ ብታውቁ። እኔ ደግሞ በደንብ እውቀቱ አልነበረኝም አንዳንድ እንትኖች ምናምን እና አሁኑ ደግሞ በደንብ ቲክቶክ እንትን አላለም። ፕላስ 1 ደቂቃ ነው ፖስት ማድረግ የምትችሉት። እኔ ድራማ ደግሞ ከ1 ደቂቃ በላይ ይመጣብኛል። ከዛ እዛው ላይ የመረጥኩኝ ሰልክት አድርጌ ነው ሳውንድ አላስገባበት ድርቅ ያለ ድራማ ነበር የምለቀው ማለት ነው። ምንም አይነት ኢፌክት የለውም። ቪዲዮዎቼ ማየት ትችላላችሁ ገብታችሁ እዚህ ጋርም አረግላችኋለሁ። እና ትላንት ማታ ያያየሁት የምር በቃ አልኩኝ ኦ ማይ ጋድ ዋት ውስጤ በጣም ደስ አለ። አይቅርታ ስሜታዊ ሊሆን ይችላል እና የመጣሁበትን ድንገት ትዝ ብሎኝ ነው ነው የሞቀኝ ነው ጓንዲ። ከዛ ላችሁ መስራት ጀመርኩኝ። ከዛ ያን ያህል ፌመስ አልሆንኩም። ከታዋቂ ቲክቶከር መጀመሪያ ቴክስት ያደረገልኝ ማን መሰላችሁ? አቤል ምስራቅ ነው። ምን ብሎ ቴክስት ያደረገልኝ? እንትን አለኝ ባና ሉአል የምትሰሪው ነገር ብቻ አሪፍ ነው እና ዩዘር ኔምሽን አስተካኪ አለኝ። እኔ ዩዘር 19 ያለውን ነገር አላስፈሜን አላስተካከልኩም። ያን ያህል እውቀቱ የለኝም አልኳችሁ ስለ ቲክቶክ። ዩዘር ይሄ ኔም የሚለው ላይ ጽፍ ያለው ግን ዩዘር ኔሙ ላይ አላስተካከልኩት። ከዛ በሉአል ጠረፍ አስተካከልኩት እና በርቺ ምናምን አለኝ። ከዛ ደስ አለኝ። እንዴት ደስ እንዳለኝ ክላስም ኮሌጅ ተማሪ ነበርኩኝ። ኮሌጅ ውስጥም ታይፕ ኦፍ ተማሪዎች ምናምን እያልኩ ሰራ ነበር ትምህርት ቤትም ሆኜ ማለት ነው። ያን ሰዓት ላይ ቤተሰቤ ብዙ ማለት እንደ ትልቅ ነገር አላየውም እና ደግሞ ላይክ እኔም እንትን አላችሁ ይሄ ቲክቶክ ዝም ብሎ የመጣ ነገር ነው ህይወት እንደሚለውጥ ምናምን ማንንም ያወቀ ሰው የለም እና እኔ በቃ ተመችቶኛል ሰው ያለው እንትን ምናምን ውጪ ነው ጻራሱ ጓደኞቼ ላኪኝ ምናምን በቃ በግድ ኤዲት አድርጌ ፖስት አድርጌ ነው የምወጣው ሁላ እንደዛ መጨነቅ ጀመርኩኝ። ከዛ ኮሜንት ላይ ምናምን ማየት ጀመርኩኝ። ለመጀመሪያ ጊዜ ኮሜንት ያስደነገጠኝ የሆነ ልጅ ነው ኮሜንት እቺ ቲክቶከር አንደርሬትድ ነች አለ። እኔስ አንደርሬትድ ምን እንደሆነ አላውቅም እና ስም መስሎኝ ክዋብ። ከዛ ገብቼ ጉግል ሳረገው ጥሩ ነገር ነው ደስ
አለኝ ጋይስ ደስ ነው ያለኝ እሱን ኮሜንት ሳይ ማለት ነው። በቃ ማለት አንዱ ኮሜንት ቀናችሁ ምናምን አብርቶ ይውላል። ነገ ምን ልስራላቸው ብዬ ማሰብ ጀመርኩ። ነገ ላይ ምን ልስራ ኮላ ምናምን ማድረግ ሲጀመር ሊና ጋር መጻፍ በጣም ፈልጌያለሁ። ፎሎ አረጋታለሁ ምናምን ፎሎ ማድረግ ከዛ እኔም በቃ እየታወኩኝ መጣሁ። ግን ላይክ እነሱ ጋር አልደረስኩም። ግን በቃ አንተ ማለት ፈለኩኝ ሊናን ማናገር በጣም ፈልጌያለሁ። ግን ፈራኋት ላይክ ታቱ ምናምን ስላላት ልጅቷ በቃ ታስጨንቃለች። ግን በጣም በቃ የሆነ ጓደኛዋ ብሆን ምናምን ብዬ ማሰባሰብ ነች። ከዛ የሆነ ቀን ባምቢ ፎሎ አደረገች። ፎሎ ባክ መሰለኝ አደረገች። ከዛ ብንገናኝ ምናምን ብዬ ጻፍኩላት። አረ ብንገናኝ ምናምን አለች። ደስ አለኝ ጋይስ ደስ አለኝ በቃ። ከዛ እነሱ ላገኝ 200 ብር ምናምን ከፋዘር ላይ ተቀብዬ እንጃ ታሪኩ በደንብ አላስታውሰውም። ግን የሆነ ጊዜ ተናግረዋል። 200 ብር ከቤት ተቀበልኩና ላገኛት ሄድኩኝ። እነሱ ደግሞ ያኔ የሆነ ግሩፕ ናቸው ስራ የሚመጣላቸው ነው። እኔ ማስታወቂያ ሰርቼ ምንም አላውቅም። ከዛ ባምቢን አገኘኋት። ባምቢን ሳገኛት ከባምቢ ጋር ብዙ ቲክቶከሮች ነበሩ እና የቲ ከዛ ሊናን አየኋት። ሊናም ነበረች። በቃ ደግሞ ወቃርጋ ሰላም ትለኛለች ብዬ ጀለስ ብዙም ሰው እንትን አትልም አለ ሃይ ምናምን ብለኝ እንትን አለች። ከዛ እነ ሽሮቤም ነበሩ ምናምን ከዛ ቪዲዮ ሰራን። ሁላችንም ቪዲዮ ሰራን። በቃ ሁላችንም ቪዲዮ ስገባን ጸደይ ነበረ። ጸደይ ኮላብ ሆነ። እኔም ያኔ አሪፍ ሆኜ ነው እንትን ብዬ ማለት ነው። የመጀመሪያ ማስታወቂያን የሰራሁት ለጁልጁስ ማስታወቂያ ነበረ። ቦኔሮ ይባላል። ቪዲዮውን እዚህ ጋር አስገባላችኋለሁ። እንት ቪው ጋር አንተ ታረጋኛለሽ አለኝ። 200,000 ቪው ያሉት ጋይስ ብዙ ኩሩ። ከዛ ዲሽ ምናምን በአንድ ሺህ ብር ከዛ ጁልጁስን ይዤ እዚህ ጋር አስገባላችኋለሁ ማስታወቂያውን። በጣም ብዙ ሰው ወደደው። ላይክ ይሄ የእህትና ወንድም ያኔ እንትን ባለበት ሰዓት ነበር ይሄ ማስታወቂያ ሰራሁትና በጣም ቢስ ነበረ። ከዛ ድጋሚ ማስታወቂያ ስሪልኝ አለኝ። ከዛ እሺ አልኩት። ከዛ 800 ብር ስሪልኝ አሁን ደግሞ አለኝ። አረ እንዴ ምን ሆነ ነው አልኩት። ያኔ ነው እንትን አልከዛ በአንድ ሺህ ብር በ800 ነው የሰራሁት። ብቻ ነው እንጃ አላስታውስም ሰራው። እኔ በመጀመሪያ ደግሞ ዘይታየኝ ዳይነበራችሁ ለራሴ ጫማ መግዛት ነው በቃ። ለቤተሰብ ምናምን አልሰጠውም። ለራሴ ጫማ ገዛው። ሱሪ ምናምን ገዛ አደረኩኝ። ከዛ በሁለተኛውም በቃ የኮሌጅ ተማሪ ነኝ ብር የለኝም በቃ። አሁን እዚህ ጋር አንድ ልነግራችሁ የምፈልገው ነገር መጀመሪያ ያኔ ኮላ በማድረግበት ሰዓት ከብዙ ቲክቶከሮች ጋር አንድ ፌመስ ቲክቶከር አለች። ጠየቅኳት ለምን አብረን ኮላ ባናደርግ ምናምን አልኳት። ከዛ ለዋል በቃ ራስሽ ይዘሽ የመጣሽው ነገር አለ ማለት ከሁሉም ከዛም ከሁሉም ሰው ጋር ኮላ ባታደርጊ የራስሽ ነገር አለ፣ ደስ የሚል ነገር አለሽ። ጅስ በቃ እንትን አትበይ ምናምን ብላ በፍቅር ነገረችኝ እና አልደበረኝም። ላይክ በጣም ዩር ራይት ነው ያልኳት። እግዚአብሔርን በውስጤ ላይክ የተናገረችው ነገር እንዳለ በጣም ልክ ነው። ኮላብ ከሁሉም ጋር ማድረግ አሪፍ አይደለም። ላይክ ራስሽ የመጣሽበት መንገድ ቆንጆ ነው። ብዙ ኮላቦሬሽን አታብዢ። ደግሞ በቃ ካንቺ ኮንተንት ጋር የሚገናኙ ማለት ካንቺ ኮንተንት ጋር የሚገናኙ ሰዎችን እንትን በይ ምናምን አለችኝ። ከዚህ ላይ በጣም ጸዴ ምክር ነው የመከረችኝ። አሁን ላይ እናንተ ኮላብ አናደርግም ምናምን ስላችሁ የሆነ ሰው በቃ ይደብራችኋል። አንተ ከኔ ተሸለስ አትሻል ነገ ላይ እኔ ያሳያለሁ ያተንዳመዳርስ ካልፈለገ አንድ ሰው ባይዘው ልክ እኮ ነው እንዳለ ፈለግ ይችላል ኮላብ አለማድረግ። የእናንተ ኮንተንት ከሱ ጋር ላይሄድ ይችላል እና ወይ ታዋቂ ሰው ተጠቅማችሁ ፌመስ መሆን የምትፈልጉ ሰዎች ላይክ የራሳችሁ ነገር ይዛችሁ ካልመጣችሁ ከታዋቂ ሰው ጋር ብቻ ቪዲዮ ወይ ፎቶ ይሄ በተለይ ብዙ ጊዜ ይሄ አብረን ቪዲዮ እናፈምሽ ምናምን ላይክ አንዴ ከታዋቂ ሰው ጋር መታየታችሁ ያን ያህል ምንም ለውጥ አያመጣላችሁ። ምናልባት አካውንታችሁ ላይ አንድ ቪዲዮአችሁ ቫይራል ሊወጣ ይችላል እንጂ ሌላው እንትን አይደለም። ግን አሪፍ የሚሆነው በራሳችሁ መታችሁ ከዛ በኋላ በኮላብ ብታረጉ ፒስ ነው። ግን ስቲል የእናንተ ነገር ቀለማችሁ መልቀቅ የለበትም። ገብታችኋል? አባባሌ ገብታችኋል? ያ ከዛው ከነባምቢ ጋር ምናምን መገናኘት ምናምን ሲጀምር እነሱ ሪንግ ላይት እንዳላቸው ምናምን ገባኝ። ስልካቸውን ደግሞ ሳይ የነሱ አይፎን ነው። እኔ እስከዛ ድረስ 40 ምናምን ሺህ ፎሎወር ገባው። በዚህ ስልክ ነው የምቀርጸው። ይሄን ስልኬን አልቀየርኩትም። ቪዲዮዎች ጥራቶችን ማየት ይችላልላችሁ በዚህ ቪዲዮና በአይፎን የቀረጽኩትን። ከዛ ስልክ ግዢ ምናምን ይሉኛል እነ ሊናም ሁሉም ማገኘው ሰው እንዳለ ስልክ ግዢ አይፎን ግዢ። እኔ ደግሞ ብር የለኝም። ኬታ አባቴ አምጥቼ
ለምንድን ነው የማይመጣው? ሶ ጋይስ አም ሶሪ ስሜታዊ ሆንኩ። ይሄ ያልነበረም ሁላ ስሜታዊ የሚያደርገው ፓርት ስላችሁ እየቀረስኩ ነበር በስልኬ ማለት ነውና ሁሉም 7 ፕላስ ነበር አይፎናቸው እና በቃ ስልክሽ ላይ እኮ ነው አሁን እኮ መለወጥ ያለብሽ በቃ ሁሉም ይሄ ስልክሽን ቀይሪ እነሱ ማስታወቂያ እየሰሩ ነበር። እኔ ያኔ ማስታወቂያ ያልኳቸው 1000-2000 ነው የሰራሁት። ከዛ አለፍ ብሎ አንድ ማስታወቂያ የሰራሁት የቢዩ የሚባለው አፕ ነበረ። ቪዲዮን እዚህ ጋር አስገባላችኋለሁ ካለ የሱን 5000 ብር ማስታወቂያ ሰራሁኝ። ግን ያው በ5000 ብር ምን ታረጉበታላችሁ ነው? ምንም አታረጉበትም። ፕላስ ደግሞ ቦሌ መምጣት ጀመርኩኝ። ሶ ብር ግዴታ የትራንስፖርት ምናምን መውጣት ጀምሬያለሁ። ላይክ ለማወቅ እንትን ለማለት ምናምን መዋል አለብኝ። ስልክ ለመግዛት ደግሞ አቅም አልነበረኝም፣ ብር አልነበረኝም። ግን ስልክ ግዢ ያሉኝ። እኔ ደግሞ በቃ አይፎን ስልክ በደንብ ያኔ ሳይሆን እነሱ ሊገባኝ አልቻለም። ምክንያቱም እኔ ማውቀው ይሄንን ነው። ከገዛውም በቃ ቆንጆ ሳምሰንግ ገዛለሁ ብዬ ነበር የማስበው። እና ደግሞ ቤተሰብ አሁን ግዙልኝ ምናምን ይሄ አስጨንቃችሁ እኔ አሁን ቤተሰብ ማስጨነቅ አልችልም። አስጨንቄ 14000 ብር ምናምን ነበር አይፎን 7 ፕላስ እሱን ገዛልኝ ምናምን ብዬ መጠየቅ አልችልም። 14000 ብር ጭራሽ አይገዙልኝም ቤተሰቦቼ። ፕላስ ደግሞ ገና አልተረጋገጠበት ነገር ገና እምነቱ ምናምን ገና አልታደረም። ገባችሁ አባባሌ? እዛ ከነማን ቢጋ ምናምን መዋል ስጀምር እናሊና ምናምን ሪንግ ላይት እኮ አለ ለምን ሪንግ ላይት እንትን አትይም ስልክሽን መቀየር አለብሽ ምናምን ሲሉኝ ሪንግ ላይት ከማን ወሰዳችሁ ምናምን ስላት ከሃቭ ማርት የሚባል እንትን ሰጥቷል ለባምቢ እና ለሊና ነው መሰለኝ ሰጣቸው እና ሜንሽን አድርጊ ምናምን አሉኝ። ከዛ በቃ ሳዋራው ሸሪኝ ትንሽ ሪንግ ላይት ወሰድኩኝ ማለት ነው። ከዛ ቪዲዮ ሰራ ሜንሽን ማድረግ ጀመርኩኝ። በዚህ ስልክ ነው የምሰራው። መታወቅ ያለው ግን በደም ማስታወቂያ እየሰራለም ሄጄ አዋራለሁ ምናምን ግን ብዙም እያሰሩኝ አይደለም። ጻውጉር ቤት ምናምን በነጣ ምናምን መሰራት ጀመርኩኝ። ይሄ በቃ በፕሮሞሽን ይወርች 2000 3000 ምናምን አልፎ የሆነ 3 ማስታወቂያ ሁሉ ማስታወቂያ ሰርቻለሁ መሰለኝ። እና በቃ ብርም ስለምቆጥብ ያን ያህል አላጠፋም ይይዛለሁ። ምክንያቱም ስለሌለኝ ምንም አላወጣም ብር አላወጣም። ያ አልቀብጥም እኔ ባይዘው አልቀብጥም ነበር። እንዲህ ራሱ መጫወቻ ራሱ 50 ብር ከፍለው ሲጮቱ ቲክቶከሮች ተሰብስበው እኔ ብር የለኝም ጻት አትወጪም ነው አላሉኝ። እኔ ብር የለኝም አልኳቸው። እንዴ እነሱ 50 ብር ከፍለው ቦራ ሊጫወቱ እኔ ብር የለኝም 50 ብር አልኔ ማለት አለኝ ግን በቃ የትራንስፖርት ነው የምቀብጥበት ብር አይደለም ቦራ ላይ ወጥቼ የምጫወቱበት ማለት ነው። ከዛ እንትናችሁ ላይ ከፈለችልኝ ያኔ አትሮንስ አስተውሳለሁ 50 ብር ከፍላለኝ ተጫወትኩ። ከዛ ሊነጋ ነው ቻሌንጅ አሰጋች። ሊነጋ ነው ቻሌንጅ አንደኛ ለወጣ 20000 ብር ጋይስ፣ ሁለተኛ ለወጣ የሆነ ያልኩት እስከ ሶስተኛ ነበር። ከዛ ቻሌንጁ ምን ነበር መሰላችሁ? ማዕድ አንድ ያደርጋል መሰለኝ እንደዛ አይነት ነገር ነውና ስለሆነ ነገር አስተማሪ በሆነ መንገድ ነው የምትሰሩት ነገር ነው። ግን ያው አስተማሪም አይደል አድርጌ ያለ የሚሰሩት አስተማሪ ነው ግን በጣም ቀልድም አለው። ቪዲዮውን እዚህ ጋር አስገባላችኋለሁ። እሱን ቪዲዮ ሰራሁኝ ፖስት አደረኩኝ። አንቺ ተነስተሽ አጠቢሽ እንጀራ እንብላ። ቆይ አንዴ አንቺ ተነስተሽ አጠቢም እንዴ? ኡፍ እዚህ ቤት ደግሞ በሪንግ ዋላ አረገችው ጓርጋልሻለች። ዛሬ ገላታለሁ። ቆይ ማዕድ እንብላ መጀመሪያ። ቆይ አልኩሽ እኮ ተረጋጊ። እህል ክቡር ነው። መጀመሪያ እንጀራውን እንብላ። ወይኔ እኔ መታገሳችን መገላታለሁ። ቢልናት ቢል አጉርሻታለሁ። አጉርሳታለሁ። ይኸው እኔ አልቻልኩም። ቆይ እስቲ እጃችንን እንኳን ታስታጥበን። እኔ አባ የኔና ድግ በይልኝ እደጊ በቃ ኮሽ እኔ አልቻልኩም። ፈራባሽ ቢል አይ ያንቺ ነገር እንደው እውነታውን ስሊፐር ያማታል ብለሽ ነው? አሁን
በርጓ ማረክ ማን አስተማረሽ ታደርኛለሽ? ቫይራል ወጣ በጣም ቫይራል ወጥቷል። ግን ፈርቼ የነበረው ቀልድ ስለሆነ ማዕድ አንድ ያደርጋል የሚለውን ነገር አይገልጸውም ብዬ አሰብኩኝ። ግን በቃ ፈርቼ ነበር አይመርጠኝም ምናምን ኳሊፋይድ አይሆንም ምናምን ብዬ ከዛ ቀብር እየቸገረ ይመጣ ማን በቃ ብር አጣለኝ ጓደኛዬ ጋር ምናምን የሆነ ቀን እራት እየበላን ጎመን እንብላ ምናምን ተባብዬ እኔ ከፍላለሁ እንብላ አልኳትና በላን። ጎመን ነው የበላነው ራሱ መድኃኒዓለም ነው የበላነው ከመቅዲ ጋር ብር አልነበረኝ በቃ የራሱ ጉዳይ ብዬ ማለት ነው። ከዛ ማታ ቤት ገብቼ ቲክቶክ እያየሁ ሊነጋ ነው ፔጅ አላቸው የራሳቸው ቲምም አላቸው። ቲማቸው ውስጥ ገብቼ በቃ ቼክ አደርጋለሁ ፖስት ካደረጉ ካላደረጉ ሁሌ ነው የማደርገው። ግን በቃ ተስፋ ቆርጦ ይሆን ሳለ የፖስቱ አልነበረም ቆዩ በጣም ከዛ ይሁን የዛን ቀን ማታ እንዲያየው ሳይ አንደኛ ላይ ሉዓል 20 ሺህ ብር ወይኔ ደስ እንዳለኝ ወይኔ በቃ እኔ ቁጭ ብዬ 20 ሺህ ብር እንዴት እንደማደርገው አሰብኩኝ 20 ሺህ ብሩን ምን ላደርግበት እንደሚችል በቃ እንቅልፍ እምቢ አለኝ። ከዛ ጋይስ 20 ሺህ ብሩን አሸነፍኩኝ። ሊነጋ ነው ሀገሬ ቻሌንጅን 4 በመወዳደር አንደኛው ወጥቼ 20 ሺህ ብር ተሸልሜያለሁ። ሽልማቱ ደርሶኛል። ሊነጋ ነው አመሰግናለሁ። 20 ሺህ ብር አስረከቡኝ። እንዴት ደስ እንዳለኝ። ከዛ ለእናቴም ብር ሰጠኋት፣ ለአያቴም ብር ሰጠሁ። ከዛ ስልክ ገዛሁ 14 ሺህ ብር አውጥቼ 7 ፕላስ ይሄን ስልክ ማስቀመጥኩት። መለማመድ ጀመርኩኝ። በአይፎን መቀርጻቸውን ቪዲዮዎች ማየት ትችላላችሁ። ማስታወቂያዎች መምጣት ጀመሩ። ከሌሎች ቲክቶከሮች ጋር ተገናኝቼ ቪዲዮ መስራት ጀመርኩኝ። ከና ዮንዚማም ጋር ከና ራኪሎ ጋር ቪዲዮ ኮላብ ምናምን ማድረግ ጀመርኩኝ እና ፒስ እየሆነ መጣ። ካያችሁ የድሮ ቪዲዮዎቼ ማለት ነው። እንደዛ እየሰራው ቆንጆ ውሃ ቻሌንጅ አዘጋጀ። ቻሌንጁ ምንድነው? አንደኛ ለወጣ አይፎን 13 ፕሮ ማክስ ነበር። 13 ፕሮ ማክስ የወጣ አካባቢ ማለት ነው። ያስተዋወቀችው ዳናይት ነች። እንዴት አይንቻ አየሁትና ይሄ ነገር ልወዳደር እንዴ ምናምን አልኩኝ። እኔ ያኔ የቪው ችግር አልነበረብኝም። ቪው ይታይልኝ ነበር። ምሳሌው ኮንተንት ድራማ ምናምን ቆንጆ ነበር መሰለኝ። አሪፍ ይታይልኝ ነበር። ሁለተኛ ለወጣ የሆነ ኮሪፍቱ ላይ ወንዳ ብቻ እኔ የመጣልኝ አንደኛ የወጣ 13 ፕሮ ማክስ የሚለው ብቻ ነው የሰማሁት። ከዛ ውድድሩ ለስንት ቀን ነው የሚለው እንዴ አልጋ ተኝቼ ነበር። ቆጤ ላይ ሆኜ ተኝቼ ለአንድ ሳምንት ይላል። በአንድ ሳምንት ውስጥ ቶሎ ከሰራሁት ይሄን ቪዲዮ እንትን ማለት ይችላል። ምንድነው ማሸነፍ ይችላል ብዬ አሰብኩና በሱቅ ስፈልግ ቆንጆ ውሃ የሚባል ነገር የለም። ከዛ ማን ጋር ደውዬ ነው የሆነ ሰው ከስደውል እኔ ወደ ፒያሳ አካባቢ አይቻለሁ መሰለኝ እሱን ውሃ ላይ በፒያሳ አድርጌ በሀገር ፍቅር ቆንጆን ውሃ ፍለጋ ከዛ 2-3 ውሃ ገዛውና ወደ ቤቴ ከዛ በንጋታው ቪዲዮውን ሰራሁት፣ ኤዲት አደረኩት፣ ፖስት አደረኩት በቆንጆ በሚለው ያኔ ደግሞ የእንትና ካራክተር በጣም ተወዶ ነበር። የናቲ የወንድሜ ጓደኛ እኔ ክራሽ ያለብኝ ማለት ነው። ፋን ከሆናችሁ የማወራው ነገር ይገባችኋል። በሱ ሰራሁኝ። ከአንድ ሳምንት በኋላ አናውንስ ተደረገ ዊነሩ። እኔ አንደኛ፣ ሁለተኛ ብሩክ አርት ነበረ፣ ሶስተኛ ማን ነበር አላውቅም። ቆንጆ ውሃ 13 ፕሮ ማክስ ስልኩን አሸነፍኩ ማለት ነው። ስልኩን ካሸነፍኩ በኋላ ስልኩን መያዝ ፈርቼ ነበር አለ እላችሁ እስቲል እኔ ብዙ ብር ስለማላገኝ ስለሌለኝ ስልኩን ሽጬ 11 ፕሮ ማክስ ትበቃኛለች ብዬ ይዤ ቀሪውን ብር በቃ ልጠቀምበት ነው ያሰብኩት አይደል? ለአንዳንድ ነገር ይሆነኛል ብዬ አስቤ ማለት ነው እንጂ ወደፊት ላይ ድጋሚ 13 ፕሮ ማክስ ገዛለሁ የሚለው ነገር አምሮ ላይ አልመጣም። ያኔ ስልኩን ሸጥኩትና 11 ፕሮ ማክስ ገዛው። ከዛ ደግሞ 11 ፕሮ ማክስ በጣም በቂ ነው ለኔ። 11 ፕሮ ማክስን ገዛው፣ ቀሪውን ብር ያስኩት። በቃ ይሄ ብር ማግኘት ጀመርኩኝ። ማስታወቂያዎችን መስራት ጀመርኩኝ። በቃ በ7000 በ5000 በ10000 መስራት ጀመርኩኝ ቪዲዮዎች። ከዛ በ15000 ምናምን ያለ እየጨመረ መጣ ዋጋችን ማለት ነው። ፕራይስ ፓኬጅ ምናምን ከነዚህን ዚማ ሰራልኝ ፕራይስ ፓኬጅ። ከዛ ካምፓኒዎች ሲያዋሩኝ ምናምን እሱ መላክ ጀመርኩኝ ምናምን ማለት ነው። ከዛ ምርቃት መጣ፣ ተመረቅኩኝ። ማስታወቂያን በደንብ መስራት ጀመርኩኝ ምናምንና በቃ ስልኬንም 13 ፕሮ ማክስ መልሼ 13 ፕሮ ማክስ ማለት ያቀ 13 ፕሮ ማክስ አራኩት ማለት ነው። ከዛ በቃ ቪዲዮዎችን መስራት ምናምን ጀመርኩኝ። አክቲቭ መሆን ጀመርኩ፣ ኮላ ማድረግ ጀመርኩኝ። ከነዚህ ማጋ በደንብ ሰራ ነበር ምናምን አሪፍ ሆነ ብቻ። ሶ ጋይስ ፓርት 1 በጣም ስለረዘመ ወደ ፓርት 2 አሸጋግሬው ያለው ማለት ነው። ቀጣይ ደግሞ ፓርት ላይ ደግሞ ስትራግል ያደረኩበትን ነገር መለቅላችሁ ይሆናል። ሰብስክራይብ እያደረጋችሁ ቪዲዮን ተመልከቱልኝ። ወዳችኋለሁ። ባይ